ሁሉም ሱስ የሚባል ነገር የሚጀምረው በዶፓሚን አማካኝነት ነው። ዶፓሚን ማለት ሰውነታችን ውስጥ ያለ የሆርሞን አይነት ነው። ይህ ሆርሞን አንዳንድ ነገሮችን ስናደርግ የደስታ ስሜት እንዲሰማን የሚያደርግ ነው። ዛሬ ደግሞ እያወራን ያለነው ስለ ፖርን እና ስለ ሴጋ አዲክሽን ነው ማለት ነው። ስለዚህ እነዚህ ነገሮች በምታደርጉበት ጊዜ የዶፓሚን ሌቭላችሁ ሀይ የሆነ ይመጣል። ላይክ እዚህ ጋር እንደምታዩት እነዛን ነገሮች ስታደርጉ የዶፓሚን ሌቭላችሁ ከፍተኛ ደረጃ ላይ ደርስና ቅድም የነገርኳችሁን የደስታ ስሜት እርካታ ታገኛላችሁ። ግን እነዛን ነገሮች አድርጋችሁ ከጨረሳችሁ በኋላ ዶፓሚናችሁ እዛው ቦታ አይደለም የሚቆየው። ልክ አድርጋችሁ እንደጨረሳችሁ ከተወሰኑ ደቂቃዎች በኋላ የዶፓሚን ሌቭላችሁ በአንዴ ድሮፕ ያደርግና ይወርዳል። ሲመለስ ቅድም ወደ ነበረበት ወይም እዚህ ጋር ለሚመለሰው ከዛ በታች ነው የሚወርደው። ይሄ ስሜት ደግሞ የድብርት ስሜት፣ ራሳችሁን እንድትጠሉ የሚያደርጋችሁና የብቸኝነት በቃ አይደለ በዛ ነገር ገልቲ ስሜት ወይም ደግሞ የጥፋተኝነት ስሜት እንድትሰሙ የሚያደርጋችሁ ነው። ከዛ አይምሯችሁ ያንን ነገር ድጋሚ ከዛ ፕሬሸር ውስጥ መውጣት ስለሚፈልግ ያንን ነገር ድጋሚ እንድታደርጉት ፑሽ ያደርጋችኋል። እናንተም የአይምሯችሁን ትእዛዝ ትሰሙና ያን ነገር ድጋሚ ታደርጋላችሁ። ድጋሚ ስታደርጉት አሁንም የዶፓሚን ሌቭላችሁ ቅድም ወደ ነበረበት ወደ ሃይ ሌቭል ወይም ወደ ደስታ ስሜቱ ይመለሳል። መጀመሪያ ላይ ዶፓሚኖቹ ኖርማል ሌቭል ላይ ነበረ፣ ሙዳችሁ ኖርማል ሌቭል ላይ ነበረ። ሲደብራችሁ ያን ነገር ታደርጋላችሁ ወይም ሴጋ ታደርጋላችሁ። ከዛ የደስታ ፕሌዠር ወይም የደስታ ስሜት ይሰማችኋል። ከዛ ትንሽ ከቆያችሁ በኋላ ዶፓሚናችሁ ይወርድና ቅድም ከነበረው ይብስ ድብርት ውስጥ ትገባላችሁ። አይምሯችሁ እዛ ፖዚሽን ላይ መቆየት ወይም እዛ ሙድ ላይ መቆየት ስለማይፈልግ ድጋሚ ታደርጋላችሁ። ላይክ በዚህ ፓዝ እየቀጠላችሁ ትሄዳላችሁ። ወደ ላይ ወደ ታች፣ ወደ ላይ ወደ ታች እያላችሁ እዛው ፓዝ ውስጥ እየቆያችሁ ትሄዳላችሁ ማለት ነው።